በዛሬው ዕለት ተስፋን እንትከል በሚል መሪ ቃል የአረንጓዴ አሻራ የችግኝ ተከላ መርሃ ግብር እየተካሄደ ይገኛል። የ800 ሚሊዮን ችግኞችን በአንድ ጀንበር ለመትከል በተያዘው እቅድ የፌዴራል ሲቪል ሰርቪስ ኮሚሽን አመራሮችና ሰራተኞች የችግኝ ተከላ መርሃ ግብር አካሂደዋል። በመርሃ ግብሩ ላይ የተገኙት የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር መኩሪያ ኃይሌ 250 የሚደርሱ ሰራተኞች በተሳተፉበት በዚህ መርሃ ግብር ላይ 5000 ችግኞችን መተከላቸውን አብራርተዋል። ኢትዮጵያ በዚህ አረንጓዴ አሻራ መርሃ ግብር ከአየር ንብረት ጋር የተያያዙ ዓለም አቀፍ ችግሮችን እየፈታች እንደምትገኝ ገልጸዋል። አረንጓዴ አሻራ ንቅናቄን የክቡር ጠቅላይ ሚኒስትራችን የአረንጓዴ አሻራ በዋነኛነት የሚመራው የመንግስት ሰራተኛ ነው ማለት እንችላለን። በፌዴራል ሲቪል ሰርቪስ ኮሚሽን ደረጃ ብቻ ሳይሆን በሀገር አቀፍ ደረጃ ያለውም እንቅስቃሴ የሚመራው የመንግስት ሰራተኛ ነው ብለን ማስቀመጥ እንችላለን። በፌዴራል ሲቪል ሰርቪስ ኮሚሽን ደረጃ ወደ 250 ሰራተኞች አሉ። በለሚ ኩራ በተከታታይ ባለፉት 3 አመታት በዚህ ክፍለ ከተማ ነው እየተከልን የመጣ ነው። ያለፈው አመት ችግኞች ተክለን እንክብካቤ አድርገን ብዙዎቹ ጸድቀዋል። በዚህ አመት ደግሞ ወደ 5000 ጉድጓድ ተቆፍሮ ወደ 5000 ከ5000 በላይ ችግኞች መጥተው በተሟላ መንገድ ችግኞች ተተክለዋል። መርሃ ግብሩ ላይ የተሳተፉት አመራሮችና ሰራተኞች በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር የነገይቱን ኢትዮጵያ እንድናይ አድርጎናል ብለዋል። እንደ ሀገር 800 ሚሊዮን ችግኞች የሚተከሉበት የአንድ ቀን ጀንበር ተከላ ላይ ነው የምንገኘው። ይሄ በዋነኛነት እንግዲህ ተስፋን እንትከል በሚል መሪ ቃል እየተተገበረ ያለ መርሃ ግብር ነው። የኮሚሽናችን ሰራተኞችና አመራሮችም የዚሁ መርሃ ግብር አካል ሆነን እየተከልን ነው የምንገኘው። እንደ ኮሚሽን በአንድ ጀንበር 5000 ችግኞችን የመትከል እቅድ ነው ያዝነው። በዚያ መሰረት ቀድመን ዝግጅቶችን አድርገን ሰራተኞቻችንን ሞቢላይዝ አድርገን ችግኝ አሳርፈናል ማለት ነው። በዚህ ውስጥ ትርጉሙ ትልቅ ነው። የነገይቱን ኢትዮጵያ ለሚመጣው ትውልድ የምናስረክባትን ኢትዮጵያ እያየን ነው ማለት ነው። ችግኝ ተከላውን ያደረግነው ከመርህ ቃሉም ስንነሳ ትርጉሙ እሱ ስለሆነ ትልቅ ትርጉም ያለው ስራ ነው እየተሰራ ያለው። ዛሬ እንደ ሀገር 8ኛችን ነው በአገር አቀፍ እየተከለ ያለው አረንጓዴ ችግኝ አረንጓዴ አሻራ። በዚህ ላይ እንደ ሀገር 800 ሚሊዮን ለመትከል ነው ታስበው የነበረው። እንደ ፌዴራል ሲቪል ሰርቪስ ኮሚሽን ደግሞ 5000 ችግኞችን ለመትከል ነበር ታስበው የተነሳ ነው። ስለዚህ በዚህ ውስጥ 5000ውን ጉድጓድ አስቆፍረን በዛ ላይ 5000 ችግኞችን ተክለን ነው እያጠናቅን ያልነው። በዚህ ላይ መሳተፍ በጣም እድለኛ ነኝ። በጣም ትልቅ ደስታ ነው የሚሰማኝ። ሀገራችን ለም እንድትሆን በግሪን ሌጋሲው በጣም በዓለም አቀፍ ደረጃ እየያዘች ያለችበት ሁኔታ ነው ያለው። ብዙ ነገሮቻችንን ለማስተካከል ኢንቫይሮንመንቱን ለማስተካከል ዓለም አቀፍ ችግሮችን ለመቅረፍ ያለው አስተዋጽኦ በጣም ከፍተኛ ስለሆነ ይህን ሰስቴን ለማድረግ እየተሰራ ያለው ነገር በጣም አበረታች ነው። እዚህ ላይ መሳተፍ በጣም እድለኛ ነኝ ብዬ ነው የማስበው። በጣም ደስተኛ ነኝ፣ ደስ ብሎኛል። የአረንጓዴ አሻራ ዓለምን በተደጋጋሚ እየፈተኑ የሚገኙ የተፈጥሮ አደጋዎችን ለመከላከል እንደሚረዳም ገልጸዋል። አፍሪካ ሀገራት ኢትዮጵያ የካርበን ልቀት ላይ በጣም አነስተኛ አስተዋጽኦ ነው ያላት። ግን ሀገር ኢትዮጵያን ብቻ ሳይሆን ዓለምን በማዳን በኩል ደግሞ አንተም እንዳነሳው በአረንጓዴ ማስፋፋት ብቻ ሳይሆን በኤነርጂ አጠቃቀምም ለአካባቢ ጥበቃ በጣም ትልቅ አስተዋጽኦ ያለውና በዓለም የአየር ንብረት ጤነኛ የሆነ አየር ንብረት እንዲኖር በማድረግ ረገድ ታዳጊ ሀገራት በጣም ሰፊ መሬት ስላላቸው በተለይ አፍሪካ በጣም ሰፊ መሬት ስላላት ይህንን የዓለም ችግር በመፍታት ረገድ በደንብ ከተንቀሳቀስን አፍሪካ ትልቅ አቅም አላት። ኢትዮጵያ ደግሞ ለዛ ተምሳሌት መሆን ትችላለች። አሁን በጀመረችው አይነት ከሄድን ማለት ነው። ኢትዮጵያውያን ተመው ኢትዮጵያን እያለበሷት ነው ያሉት። እኛም ደግሞ ኢትዮጵያን በማልበሱ ውስጥ በዚህ በለሚ ኩራ ክፍለ ከተማ በወረዳ 4 ተገኝተን በተሰጠን ቦታ ስራዎቻችንን አከናውነናል። ቀጣይነት ያለው እንክብካቤ፣ ቀጣይነት ያለው የጥበቃ ስራ ደግሞ እንደሚያስፈልገው ሳይቱን ተመልክተናል። የዚህ አካል በመሆናችን አሻራችንን ለኢትዮጵያችን በማሳረፋችን በጣም እንደግልም ደስተኛ ነኝ። እንደ ኮሚሽንም ደግሞ ይህንን በማድረጋችን ስኬታሞች ነን ብለን ነው የምናስበው። ቀድሞ ማሰብን ነው የሚያሳየው። እዚህ ጋር አሁን ሀገሪቱ ያለችበትን ሁኔታ ችግሮችን በተፈጥሮ ሊመጡ የሚችሉ ችግሮችን
ኦዞን ሌየር ዲፕሬሽን አለ፣ የተለያዩ ስጋቶች አሉ፣ አደጋዎች አሉ። እነዛን ቀድሞ ለመቋቋም ታስቦ የተሰራ ያለ የጠቅላይ ሚኒስትራችን ኢኒሼቲቭ ነው። አክቹአሊ ይሄ በጣም አገርን ለማሳደግ አገርን በዓለም አቀፍ ደረጃ ከፍ ለማድረግና ሕዝብን ለመታደግ የሀገሪቱን የተፈጥሮ ችግሮችንም ለመቅረፍ ታስቦ የተሰራ እንዳለ ነው የሚያሳየው። ይሄ በጣም ትልቅ እድል ነውና እዚህ ላይ መሳተፋችን ለቀጣይ ትውልድ ለሚመጣው ጄኔሬሽን የተሻለ ነገር አድርገን የተሻለ አገር ገንብቶ ለማስረከብ ያለው ጥረት ነው የሚያሳየው ነው። በጣም የተሻለ እቅድ እንደሆነ ነው ማየው።